አንድ ሀብታም ወጣት በአጋጣሚ ወደ አንዲት ሴት ልጅ ትኩረት ሰጥቶ ቢመለከትም በጊዜ ሂደት እሷን ሚስቱ እንደሚያደርጋት ፈጽሞ አልገመተም ነበር። ሆኖም በዚህ መንደር ውስጥ ሴቶች ሳያገቡ ድንግልናቸውን ካጡ እንደ መጥፎ ዕድል አምጪ ተቆጥረው በሞት እንዲቀጡ የሚደነግግ ጨካኝ ባህል አለ። ጄዳ የተባለችው ወጣት ልጅም በሽፍቶች ተጠልፋ ወደ ተራራ በመወሰዷና ለከፋ አካላዊ ጥቃት በመጋለጧ በዚህ ጭካኔ የተሞላ ባህል ምክንያት ሕይወቷ አደጋ ላይ ወድቋል። ጄዳ ከሽፍቶቹ አምልጣ ለሕክምና ወደ ሆስፒታል ብትሄድም ሁለት ታላላቅ ወንድሞቿ ግን ክብሯ እንደጎደፈ አድርገው አመኑ። በዚህም ምክንያት ሊቀጧት ፈልገው ወደ ቤታቸው መለሷት። ታሼ የተባለው ወንድሟ የመጨረሻ ምኞትሽ ምንድነው ብሎ እየጠየቃት ባለበት ወቅት በድንገት የቤቱ በር ተንኳኳ። የመጣውም ቀደም ብሎ የሆነውን ሁሉ ሲከታተል የነበረው ባለጸጋው ወጣት ነው። ኢልካን ወንድሞቿ ልጅቷን ሊገሏት ማሰባቸውን ስለተረዳ በድፍረት ፊታቸው ቀርቦ ከእሷ ላይ ምን ለማድረግ እንዳሰቡ ይጠይቃቸዋል። ታሺ ክብረ ንጽህናዋን እንዳጣች ማለትም እንደተደፈረች ገለጸ። እንደ መንደሩ ባህልና ልማድ ከሆነ ደግሞ እንዲህ አይነት ድርጊት የተፈጸመባት ሴት መገደል አለባት። ለዚህ ቅጣት የነበረው ብቸኛ ሌላኛው አማራጭ አንድ ወንድ እሷን ለማግባት ፈቃደኛ ሲሆን ብቻ ነበር። ነገር ግን እዚህ አካባቢ ማንም ሰው ለዚህ አይስማማም። በዚህ ሁኔታ ክፉኛ የተናደደው ኢልካን ልጃገረዷን በኃይል ነጥቆ ለመውሰድ ወደ ውስጥ ለመግባት ሲሞክር ታሺ ወዲያውኑኑ ለማስጠንቀቂያ ወደ ላይ ተኮሰ። ከዛም ሽጉጡን ወደ ኢልካን በመቀሰር ትዕዛዙን ካልተቀበለ እንደሚገለው አስፈራራው። በዚህ ሁኔታ ኢልካን በጣም ቢበሳጭም ምንም ማድረግ ባለመቻሉ አቅመቢስነት ተሰማው። ጓደኛው ካዲ ሁኔታውን እንዳይባባስ በመስጋት ኢልካንን ከዚያ ቦታ ጎትቶ ወሰደው። ኢልካን እነዚያ ሰዎች ልጅቷን በእውነት ሊገሏት እንደሚችሉ ቢያውቅም ካዲ ግን ቸላ እንላትም፣ ነገር ግን መጀመሪያ ለፖሊስ ሪፖርት እናደርግ፣ ከዚያ በኋላ እሷን ለማዳን እንመለሳለን በማለት ሊያረጋጋው ሞከረ። በመጨረሻ ኢልካን ምንም እንኳን ልቡ ባይፈቅድም ሳይወድ በግድ ጓደኛውን ሰምቶ ያንን ቦታ ለቆ ሄደ። ነገር ግን እነሱ እስከሚመለሱ ድረስ በጣም ስለሚረፍድ በዚያው ቅጽበት ታሼ ጄዳን እዛው ባለችበት ሊገላት ተዘጋጅቶ ነበር። በወሳኙ ሰዓት ግን ኢልካን በድጋሚ በሩን ሰብሮ ገባ። ታሺ በእርግጥ እንደሚተኩስ አስጠነቀቀው። ነገር ግን ኢልካን የሚገርም ውሳኔ ወሰነ። ጄዳን ለማግባት ተስማማ። ኢልካን ይህንን ያደረገው ጄዳ ሕይወቱን ስላተረፈችለት ውለታዋን ለመመለስ ነበር። እሱ በውትድርና ውስጥ የሚያገለግል ባለጸጋ ወጣት ነበር። አባቱ ኢሳ በሚሊዮን የሚቆጠሩ ሀብት ያለው ስመጥሩ ነጋዴ ነበር። ልጁ ኢልካን ደግሞ ከእሱ የማይተናነስ የተሳካለት ሰው ነበር። እያንዳንዱ የንግድ ኢንቨስትመንቱ ትልቅ ስኬት ያስገኙለት ነበር። በዚህም ምክንያት ዘወትር በመጽሔቶች የፊት ገጽ ላይ ይታይ ነበር። መላው ቤተሰቡም በሱ ይኮሩ ነበር። ከዕለታት አንድ ቀን ኢልካን በድንበር አካባቢ ጥበቃ እንዲያደርግ ተመደበ። ወደ አንድ ራቅ ያለ የድንበር መንደር ተላከ። ብዙም ሳይቆይ አንድ ሌባ ዕቃ ሲሰርቅ ተመለከተ። ኢልካንም ሌባውን እስከ መደበቂያው ድረስ ተከተለው። መደበቂያውን በጣም ያረጀና የወደቀ ቤት ሲሆን ይህም የሌባው መኖሪያ እንደሆነ ግልጽ ነበር። ጄዳ የተባለችው ልጃገረድ በጽኑ የታመመች እናቷን ለመመገብ ስትል ጥቂት ዱቄትና ሩዝ ከመስረቅ ውጪ ምንም አማራጭ አልነበራትም። በዚህም ምክንያት ልትገደል የምትችልበት ከባድ ወንጀል ውስጥ ገባች። ለእናቷ ምግብ ልታበስል በምትዘጋጅበት ወቅት ሲያሳድዳት የነበረው መኮንን ኢልካን የደረሰበትን ፍንጭ በመከተል ወደ ቤቷ መጣ። ጄዳ ሽጉጥ የያዘች በመምሰል በድምጿ በማስፈራራት እንዲሄድ ብታስጠነቅቀውም የልጅነት ድምጿ ግን ማንንም የሚያስፈራራ አልነበረም። ኢልካን ወዲያውኑ ትወናዋን በመረዳት ሲፈልጋት የነበረችው ሌባ እሷ መሆኗን አረጋገጠ። ቢሆንም ግን ኢልካን የእናቷን ሁኔታ ካዳመጠ በኋላ ያደረገችው ነገር ሁሉ ካለባት ከፍተኛ ችግርና ተስፋ መቁረጥ የመነጨ መሆኑን ተረዳ። ስለዚህ እሷን በቁጥጥር ስር ከማዋል ይልቅ አብሯት ቆይቶ ጎጆዋን ለመጠገን የሚያስችለውን ሰበብ ፈጠረ። በማግስቱ ጠዋት ጄዳ እሱን ለማመስገን ቂጣ ለቁርስ ጋገረችለት። በዚያው በምግብ ሰዓት በሚያወሩበት ወቅት ጄዳ ከዚያ መንደር ወጥታ እንደማታውቅ፣ ሌላው ቀርቶ በአቅራቢያ ወደሚገኝ ከተማ እንኳን ሄዳ እንደማታውቅ ኢልካን ለመረዳት ቻለ። ጄዳ ገና ከ6 ዓመቷ ጀምሮ ወንድሞቿ ከቤት እንዳትወጣ አግደዋት ነበር። በዚህም ምክንያት ሁሉንም የህይወት ዘመኗን እንደ እስረኛ ሆና እናቷን በመንከባከብ ብቻ አሳልፋለች። አሁን ዕድሜዋ 20 ዓመት ቢሆንም በደረሰባት ከፍተኛ ክልከላ ምክንያት የራሷን ስም እንኳን መጻፍ አትችልም ነበር። ኢልካን ይህንን አስከፊ ሁኔታ ሲሰማ እጅግ ከመደንገጡም በላይ ታላቅ ቁጣ ተሞላ። በዚህም ምክንያት ጉዳዩን በተመለከተ ከወንድሞቿ ጋር እንደሚነጋገር ቢገልጽላትም ጄዳ ግን ከፍርሃቷ የተነሳ ለወንድሞቿ ምንም አይነት ቃል እንዳይናገር አጥብቃ ለመነችው። የቀረበለትንም ዳቦ በልቶ ከጨረሰ በኋላ ጄዳ እርዳታውን እንደማትፈልግና እንዲሄድ ትነግረዋለች። ኢንሻአላህ
موتوكلكم ما بدي حكيها مرة تانية.